በአገልግሎት ጉዟቸው ከኢትዮጵያ እስከ ራሽያ ተጉዘዋል። ከትንሿ ፈተና እስከ መታሰር እስከ ከባድ ህመምም አስተናግደዋል። በብዙ ውጣ ውረዶች አልፈው ዛሬን የደረሱ የቅድስት ቤተክርስቲያናችን እንቁም ልጅ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን በዝማሬው ረገድ በርካታ አስተዋጽኦን አበርክተዋል። እድሜ ዘመናቸውን በሙሉ ለቅድስት ቤተክርስቲያን የቆሙ ናቸው ቢባል ማጋነን አይሆንብንም። የሰሃ ያልበቃ ከጭንቀቱ ያልተጽናና የለም። እንደ ጸሎት እንደ ስብከትም የሚቆጠር ልዩ ዝማሬም አስደምጠውናል። በዝማሬያቸው ልባችን ሐሴት ታደርጋለች። በተመስጦ ሆነን ስናደምጥ እውን ይህ ዝማሬ ብቻ ነውን ብለን ራሳችንን እንጠይቃለን። ለነፍሳችን ደስታ ሐሴትን፣ ለስጋችን ከጭንቅና ከመከራ መውጣትን ታድለናለች። ዝማሬያቸው እጅግ በጣም ብዙ በርካታ ጣዕመ ዝማሬዎችን ያሰሙን ያደረሱን የቅድስት ቤተክርስቲያናችን እንቁ አገልጋይ ዘማሪ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ማን ናቸው? ያልተገለጠው ያልተሰማው በብዙ ፈተናዎችና በመታሰር ጭምር የታጀበው ድንቅ እውነታቸው ምን ይመስላል? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን የቅድስት ቤተክርስቲያን እንቁ ዘማሪ የሆኑትን በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ የህይወት ምዕራፋቸውን የህይወት ገጻቸውን ልንገልጥ ወደድን። ታዲያ እርሶም ቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክ እና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ፣ በተጨማሪም በመልእክት መስጫ ሳጥናችን ላይ ሐሳብ አስተያየቶን እንዲሁም ቢቀርብልን ብላችሁ የምታስቡትን የዘማሪ የመምህር እንዲሁም የብፁዓን አባቶች ስማቸውን መጥቀሳችሁን አትዘንጉ እያልን ወደ ዛሬው ወደ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ የህይወት ገጻቸው አለፍን። በዚህ ረገድ ከግማሽ ምዕተ ዓመት በላይ ቅድስት ቤተክርስቲያንን በብርቱ አገልግለዋታል። እንዲሁም ትልቅ አስተዋጽኦ ጥለዋል። የእርሳቸው ዝማሬ መጽናኛና ከልብ የሚደመጥ ወደ ንስሐ ህይወት የሚመሩ ናቸው። ለበርካታ የቅድስት ቤተክርስቲያን እውቅ እንዲሁም ድንቅ ዘማሪያን አርአያ፣ ተምሳሌት እንዲሁም መሰረት ናቸው። ብዙ የቅድስት ቤተክርስቲያናችን ልጆች ዘማሪያን በተቀዳሚነት የሚያነሱት የእርሳቸውን ስም ነው። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ከአባታቸው ከመዘምራን ወልደ ቂርቆስ እንዲሁም ከእናታቸው ከእማሆይ ሂሩተ ማርያም በወልቂጤ ከተማ ነበር የተወለዱት። ቤተሰቦቻቸው እጅግ ደጋግ እንዲሁም የቤተ ክርስቲያን አገልጋይ መምህራን እንደነበሩ የሚናገሩት በኩረ መዘምራን ኪነ ጥበብ እርሳቸው ዛሬ ላይ ለደረሱበት ደረጃ እንዲሁም ላላቸው የጠነከረ የመንፈሳዊ ህይወትና የማይናወጥ የማይቀየር የመንፈሳዊ አገልግሎት መንገድ ብርቱ አስተዋጽኦ አድርገው ታላቅ አሻራን ጥለው አልፈዋል። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ንባብን፣ ውዳሴ ማርያምን እንዲሁም የአብነት ትምህርትን ከአባታቸው ነበር የተማሩት። በብርቱ ገፍተውበትም ድቁናን ተቀብለው ዲያቆን ለመሆን ችለዋል። እንዲሁም በድቁና አገልግሎቱ ቅድስት ቤተክርስቲያንን በልጅነት እድሜያቸው ማገልገልም ጀምረው ነበር። ታዲያ ይህንን አገልግሎታቸውን ገና አንድ ብለው የጀመሩት በአካባቢያቸው ትገኝ ከነበረችው በወልቂጤ ቅድስት ማርያም ቤተክርስቲያን ነበር። ነገር ግን ክርስቲያን ከሆኑ ዘንዳ ጠንካራ መሆን ግዴታ ነውና እርሳቸውም እንዲሁ የመጽሐፍ ቅዱስን በሁለት በኩል የተሳላችሁ ሰይፍ ሁኑ የሚለውን ብሂል በመከተል ዘመናዊ ትምህርታቸውን በወልቂጤ ራስ ስላሴ መለስተኛና ሁለተኛ ደረጃ ትምህርት ቤት
ለመከታተል ችለዋል። ታዲያ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ እንዲህ እያሉ በመንፈሳዊ አገልግሎታቸው በዓለማዊ ትምህርታቸው ከቆዩ በኋላ ወላጅ አባታቸው እየደከሙ ሲመጡ የእረፍት ጊዜያቸውም ሲቃረብ በወቅቱ በወሊሶ ሲያገለግሉ ለነበሩት ብፁዕ አቡነ ዲዮስቆሮስ ወላጅ አባታቸው እሳቸው ጋር እንዲቆዩ ይልኳቸዋል። በኩረ መዘምራን ኪነ ጥበብም ወደ ብፁዕ አቡነ ዲዮስቆሮስ ወደ ወሊሶ ካቀኑ በኋላ እዚያው እሳቸውን እያገለገሉ በድቁና አገልግሎታቸውም ቅድስት ቤተ ክርስቲያንን እያገለገሉ ቆዩ። በብፁዕነታቸው መልካም ፍቃድም በ1963 ዓመተ ምህረት ወደ አዲስ አበባ ወደ ሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አቀኑ። በዚያም የቴዎሎጂ ትምህርታቸውን ጀመሩ። እንዲሁም ያኔ በትውልድ ሀገራቸው ሳሉ አቋርጠውት የነበረውን ትምህርታቸውን ለመቀጠል ወደ አዳሪ ትምህርት ቤት ገቡ። እንግዲህ በዚህን ወቅት ነበር ታዲያ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ የፈተና ጉዞአቸው ጥንስሱን ጥሎ ጅማሮን ያደረገው። እሳቸው ወደ ሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከገቡ በኋላ እዚያው እየተማሩ ሳሉ ነበር በደርግ መንግስትና በሌሎች የመንግስት አካላት አማካኝነት የሚኖሩባት አዲስ አበባ መታመስ የጀመረችው። እሳቸውም መንፈሳዊና ዓለማዊ ትምህርታቸውን ትተው ወደ ቤተሰቦቻቸው ወደ ትውልድ ሀገራቸው ለመመለስ ተገደዱ። ታዲያ ወደ ትውልድ ሀገራቸው ወልቂጤ ሲመለሱ ወላጅ አባታቸው ደክመው ስለነበር አረፉ። የወላጅ አባታቸውን ሐዘን ካወጡ በኋላ ተመልሰው በ1965 ዓመተ ምህረት ወደ ቅርብ ወዳጃቸው ወደ አርሲ ዞን አቀኑ። በዚያም ካዶ በሚባል የመንግስት ድርጅት ውስጥ በመግባት በቀን 1 ብር ከ75 ሳንቲም እየተከፈላቸው መስራት ጀመሩ። የሚሰሩትም ስራ ከሰኞ እስከ አርብ ስለነበር የመንፈሳዊ አገልግሎታቸው እንዲሁም ዓለማዊ ትምህርታቸውን እንደ ልብ ለማካሄድ አቃታቸው። እርሳቸው ግን ብርቱ ነበሩና ባላቸው የእረፍት ቀን ቅዳሜና እሁድ በደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን በሰንበት ትምህርት ቤት አገልግሎታቸውን ጀመሩ። ወጣቶችንም ማሰባስበው በቅድስት ቤተ ክርስቲያን ሰፊ አገልግሎት እንዲሰጥ በወቅቱ በቅድስት ቤተ ክርስቲያን ላይ ተጋርጦ የነበረው አደጋና ስጋት አሳሳቢ ስለነበር ያንን ለመቅረፍ ብርቱ ትግል ማድረግ ጀመሩ። የተለያዩ መርሃ ግብራቶችንም በማዘጋጀት እንዲሁም ዝማሬዎችን በመዘመር ትምህርቶችንም በማስተማር ወጣቱን በብርቱ ማነቃቃቱን ተያያዙ። ነገር ግን ይህ በጎ ምግባራቸው መልካም ምላሽን ይዞ አላመጣም። ታላቅ ፈተና ገጠማቸው። በወቅቱ የነበረው መንግስት ጸረ ቤተ ክርስቲያን፣ ጸረ ኦርቶዶክስ ነበርና እግዚአብሔር የለም ብሎ የሚያምን እንዲሁም ህዝቡንም የሚያሳምን ነበርና በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ በወቅቱ በሰንበት ትምህርት ቤት የሚያደርጉትን እንቅስቃሴ በመከልከል እንዲታሰሩ ተደረገ። ከዚያም በላይ ደግሞ የቅድስት ቤተ ክርስቲያንን ዝማሬዎች በመተው አብዮቱ የሚያበረታታ ዝማሬ እንዲዘምሩም ተጠየቁ። እሳቸው ግን በፍጹም አላደርገውም በማለት በእምነታቸው ጸኑ። በወጣቱና በህዝበ ምእመኑ ብርቱ ተቃውሞም ከእስራቸው እንዲፈቱ ተደረገ። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ግን የደርግ መንግስት ዛቻ እንዲሁም እስር አልገታቸውም። ለወጣቱ መማሪያ የሚሆን መጽሐፍቶችን ከአዲስ አበባ በማስመጣት አገልግሎታቸውን ከበፊቱ በበለጠ መልኩ ቀጠሉበት። በድጋሜ የደርግ መንግስትም እስሩን ቀጠለበት። በድጋሜ እንዲታሰሩም ተደረገ። ከዚያም እስር በፈጣሪ እርዳታና በቅርብ በሚያውቋቸው ዘመዶቻቸው ወይም በመንግስት አካላት እንዲሁም በህዝበ ምእመኑ ብርቱ እንቅስቃሴ እንዲፈቱ ተደረገ። ከሚሰሩበትም መስሪያ ቤት በመውጣት የተሻለ ስራ ፍለጋን ወደ አዲስ አበባ በድጋሚ ያቀኑ። ነገር ግን
አዲስ አበባን ብትሆን ነገሮችን እንዳሰቡት አልጋ ባልጋ አድርጋ አልጠበቀቻቸውም። በዚያ ብዙ ተፈተኑ። በስተመጨረሻም በወቅቱ እየታነጸ ወደ ነበረው ወደ አማኑኤል ቤተክርስቲያን በጸሐፊነት ስራ አግኝተው ተቀጠሩ። እንዲሁም ለህንፃው ማሰሪያ እንዲውል የመጀመሪያ የዝማሬ ካሴታቸውን እንደ ቸርነት የተሰኘውን ጣዕመ ዝማሬ በ1973 ዓመተ ምህረት በኦርጋን ሰሩት። በዚህ ወቅት ነበር እንግዲህ በቤተ ክህነቱ አማካኝነት ተዘጋጅቶ በነበረው የስኮላርሺፕ እድል ተጠቅመው እድሉ ደርሷቸው ወደ ራሽያ ያቀኑት። በራሽያም በቴዎሎጂ ትምህርት የማስተርስ ዲግሪያቸውን ተምረው ጨረሱ። እንዲሁም በቤተ ክህነቱ ጸሐፊ በመሆን በብርቱ አገለገሉ። በኩረ መዘምራን ዘማሪ ኪነ ጥበብ ወልደ ቂርቆስ ህይወት ይህንን ብቻ አይደለም የፈተነቻቸው። በቴዎሎጂ ትምህርታቸውን ተምረው ከራሽያ ከተመለሱ በኋላ በዝማሬው አገልግሎት ቅድስት ቤተ ክርስቲያንን ሲያገለግሉ ሌላ ከፍተኛ የሆነ የህይወት ፈተና የህይወት ውጣ ውረድ ገጠማቸው። በዚህ የአገልግሎት ህይወታቸው መስመራቸው ከዚህ የህይወት ፈተናዎች ውጪ በስጋ ድካም በከባድ ህመም ተፈተኑ። ህመማቸውንም ደብቀው ለብቻቸው ተሰቃዩ። ለህመማቸው ድጋፍ የሚደረግ ገንዘብ እንኳ እንዲሰበሰብ ፍቃደኛ አልነበሩም። ነገር ግን በህዝበ ክርስቲያኑ በህዝበ ምእመኑ የተዋህዶ ብርቱና እንቁ ልጆች እንዲሁም በቅርብ ወዳጆቻቸው ድጋፍ አማካኝነት ከህመማቸው ተፈወሱ። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ልብን የሚመስጡ ለነፍሳችን ሐሴትን የሚያድሉ ጸሎትም ስብከትም የሆኑ በርካታ ጣዕመ ዝማሬዎችን ለቅድስት ቤተ ክርስቲያን እንዲሁም ለህዝበ ምእመኑ አበርክተዋል። ከነዚህም ጣዕመ ዝማሬዎች መካከል ታዲያ እንደ ቸርነት፣ ሰው ለሰው፣ ይህ ቁርባን ወምድረኒ፣ አልፋና ኦሜጋና ሌሎች በርካታ ጣዕመ ዝማሬዎች ተጠቃሾች ናቸው። እኛም ብንሆን በእነዚህ ጣዕመ ዝማሬዎችና በሌሎች በርካታ ጣዕመ ዝማሬዎች ራሳችንን ለንስሐ እያዘጋጀን እንዲሁም ጸሎት ጭምር እያደረግንባቸው በኩረ መዘምራን ኪነ ጥበብ ወልደ ቂርቆስን በቤቱ ያጽናዎት እያልን ስናደምጣቸው እንኖራለን። እርሳቸውም አገልግሎታቸውን በብርቱ ቀጥለውበት አሁን ድረስ ቅድስት ቤተ ክርስቲያንን እያገለገሉ ይገኛል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በበኩረ መዘምራን ዘማሪ ኪነ ጥበብ ወልደ ቂርቆስ የህይወት ገጻቸው ላይ የህይወት ምዕራፋቸው እንዲሁም ያሳለፉትን ውጣ ውረድ ያስቃኘናችሁ ዝግጅታችን ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።